የሆነ ሰዓት ላይ የሆነ ሰው ጽፎት ድጋሚ እኛ አምጥተን የጨመርነው አይነት ነገር አይደለም። እንዲህ አይደለም። ገና ከጀምሩ ምን ነው የምልህ። ቆይ እኔ አሁን ይኸውልህ በደንብ ሰማኝና ማለት ነው። አሁን አንተ የምትጠይቃቸው ጥያቄዎች ሁሉ የሚመለሱት ምን ስትረዳ መሰለህ? የሴፍቱ ኤጀንቱን ትርጓሜ ስትረዳው ነው። ዳንኤል ስንት ቀን አደረ ስንት ቀን አላደረም የሚለውን ለመረዳት ምንን ማወቅ ይጠይቃል ካልከኝ ሚኪ መጀመሪያ ትክክለኛው ወይም ደግሞ እንደው ተቀባይነት ሊኖረው የሚችለው የመጽሐፈ ዳንኤል መጽሐፍ የትኛው ነው? የሰባ ሊቃናቱን ወይስ የዕብራይስጡን የሚለውን ስትረዳው ብቻ ነው። አለበለዚያ ግን ለምሳሌ የዕብራይስጡን የማዞሪቲክ ቴክስቱን ነው ብቻ ብለህ የምትሄድ ከሆነ ብድግ አድርገህ ከማዞሪቲክ ቴክስቱ አንጻር አሁን አንተ ላይ ካለው ማለት ነው አንተ ጋር ካለው አንጻር አድርገህ አንድ ቀን ብቻ ብለህ ልትሄድ ትችላለህ። አይደለም? ትችላለህ? አትችልም? እሺ አንተስ እሱን ነው የምልህ። አይተኸዋል። ወደ ግሪኩ ሰባ ሊቃናት ስትሄድ ግን አንድ ቀን አይደለም። ስለዚህ አሁን ይህንን ነገር ግን ለማጥራት አንድ ሰማኛ አዳምጠኝ። ወደ 6 ምናምን ቀን አካባቢ አሁን ይህን አንድ ጊዜ ሰማኛ። አሁን አይተኸዋል። አሁን ይህን ለመረዳት እሱን እኮ ነው የምልህ። አይተኸዋል። ይህን ጥያቄ አሁን ባልመለስልህ ይሻል ነበር። ለምን መሰለህ መመለስ ያለ የሌለብኝ አስቀድሜ የሰባው ሊቃናቱ ምን እንደሆነ ካልተረዳሁ በስተቀር ይህን አትረዳውም። የታሪክ መዛባት አልመጣም። ለምንድን ነው ያልመጣው? የዕብራይስጡ ተሳስቶ ቢሆንስ በምን ታውቃለህ? አንድ ቀን ያለው በምን ታውቃለህ? ትክክለኛው አንተ አሁን ፕሪሰፖዝ ያደረግከው ትክክለኛው የዕብራይስጥ ሆኖ ትክክለኛው የዕብራይስጥ ሆኖ ስህተት የሆነው ግን የግሪኩ እንደሆነ አድርገህ ለማስቀመጥ የሞከርክ ነው። ግን ትክክለኛው የግሪኩ ሆኖ ስህተቱ ግን ምንድነው? በዕብራይስጥ ውስጥ ያለው ቢሆንስ በምን ታውቃለህ? አንተ እሱ ቢሆንስ እኮ ነው ያልከው። ማስረጃ ለዚህ ማስረጃ እንዲሆን ለዚህ ማስረጃ ላይ ተለያይቶ መቀመጥ ከቻሉ ሚኪ ለዚህ ማስረጃ እንዲሆነን ግን አልኩኝ እኔ አሁን መጀመሪያ አዊሽ አሁን አይተዋል። አሁን ወደ እነዚህ አይነት ጥያቄ ለመሄድ አስቀድመ የግሪክ ሰባ ሊቃናቱን የግሪኩን መጽሐፍና የዕብራይስጡን መጽሐፍ ለይቶ ማወቅ ይጠይቃል። እሱን ማወቅ ማለት አስፈላጊ ነው። ለዚህ ነው መጀመሪያ እዚህ ላይ እንጨርስ ያልኩ። አለበለዚያ ግን ይህንን ዝም ብለን ሸፍነ ነው ማለት ነው። ስንት ቀን ነው ወደሚለው ልክ ስናልፍ አንደኛው ቴክስት ላይ የሆነ ቀን ይጠቅስልና ሌላኛው ቴክስት ላይ የሆነ ቀን ሲጠቅስልህ በቃ የእናንተ ስህተት ቢሆን ነው ወይም የኛ ስህተት ቢሆን ነው ምናምን ብለው ወደ መጨቃጨቁ ያሳልፋል። ግን ከዛ በፊት ግን አልኩ የግሪክ ሰባ ሊቃናት መጽሐፍ የአይሁዳውያን መጽሐፍ ነው። የራሳቸው የአይሁዳውያን መጽሐፍ ሲሆን መጽሐፉ የግሪክ ነው። አሁን አንተ የምጠቅሰው መጽሐፍ በኋላ ላይ የመጣ የማዞሬቶቹ ስራ ነው። ማዞሬቲክ ቴክስት የሚባለውም ለዛ ነው። እና በዚህ በማዞሬቲክ ቴክስቱ ላይ ካለው አንጻር ከሆነ እንዳልኩ እንዲህ ተብሎ ይቀመጣል። አሁን አንተ ጋር ባለው መልኩ ማለት ነው። ግን ከጥንትም ግን በቤተ ክርስቲያን ውስጥም በዋናነት ጥቅም ላይ ሆኖ የምናገኘው መጽሐፍ ግን የግሪኩን ሰባ ሊቃናት ነው። በአይሁዳውያንም ግሪክ በጣም ትልቅ ቋንቋ ስለነበረ ጥንት ላይ አይሁዳውያንም ይጠቀሙበት የነበረው ጥንት ላይ ልክ ክርስትና ሲጀምር ነው። አይሁዳውያን ራሳቸው ክርስትናን ለመቃወም አስቀድሞ የክርስትናን እምነት ጀማሪና ፈጻሚ ጌታችን ኢየሱስን ሰቀሉ፣ ገደሉ፣ ተቃወሙ፣ እምቢ አሉት። ከዛ በኋላ ደግሞ በቤተክርስቲያን በኩል የሚሰጠውን ትምህርት ደግሞ መቃወም ጀመሩ። ቤተክርስቲያን አስቀድሞ የአይሁዳውያን የነበሩ መጽሐፍት ሁሉ የእርሷ መጽሐፍት ናቸው እና አሁን ላይ የእግዚአብሔር ሕዝብ ቤተክርስቲያን ስለሆነች የብሉይ ኪዳን መጽሐፍት ሁሉ የቤተክርስቲያን ሆኗል እና በግሪኩ ቀጥታ እንደዛው ቀጠለች። የግሪኩን መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ ቅዱስ ይዛ ማለት ነው። ግን ዕብራውያን ወይም እነዚህ አይሁዳውያን ተብሎ የሚጠሩ ማለት ነው። ከዛ በኋላ ራሳቸውን አይሁዳውያን ብለው ክሌም የሚያደርጉ እነርሱ ወዲያውኑ መቃወም ጀመሩ። ከተቃወሙ ነገሮች ውስጥ አንዱ ምን እንደሆነ ታውቃለህ? ለምሳሌ ኢሳያስ 7 ላይ ድንግል ትጸንሳለች የሚለውን ድንግል አይልም ወጣት ሴት ነው የሚለው ብለው መቃወም ጀመሩ። ይህንን የሚሉት አይሁዳውያን ራሳቸው ናቸው። ለምሳሌ የአይሁዳውያንን መጽሐፍ ውስጥ ታናካቸውን አውጥቼ ባሳይ ኢሳያስ 7 ላይ ቨርጅን አይልም፣ ያንጉመን ምናምን እንደዛ ነገር ነው የሚለው። ቨርጅን አይልም፣ ድንግል አይልም። ስለዛ ከአይሁዳውያን አንጻር ብቻ ነው የምመለከተው ካልክ እንግዲያውስ እነሆ ድንግል ትጸንሳለች ተብሎ የተነገረውንም ድንግል የሚለውንም ካዳ በል እንግዲህ ካድ ብለን እንጠይቃለን። ግን ወዲያውኑ እንደዚህ አይነት ነገሮችን ሲያነሱ እነ ሰማዕቱ ዮስትን ተነሱ። እነ ሰማዕቱ ዮስትን ጀስትን ማርትር ዲያሎግ ዊዝ ትራይፎ በተሰኘ ስራው ላይ ወይም ከትራይፎ ከተባለ አንድ የአይሁድ ራባይ የአይሁድ መምህር ጋር ባደረገው ክርክር ውስጥም እነዚህ ነገሮችን አነሳ። የለም
ይሄ ኒያኒስ እና ቤቱ ላይ የሚለውን በማንሳት እናንተ ምንድነው የራሳችሁን መጽሐፍ አጣማችኋል፣ ቆነጻጽላችኋል ብለው ሲከሳቸው እናያለን። አይሁዳውያኖችን ራሳቸውን ማለት ነው። ስለዚህ የግሪኩን መጽሐፍ ሲያስወግዱ እናያለን። አንጠቀምም ከጥቅም ውጭ ለማድረግ ሲሞክሩ እናያለን። በኋላ ላይ ሌላ የግሪክ ትርጉምም ደግሞ ለማዘጋጀት ሲሞክሩ እናያለን። ራሳቸው አይሁዳውያን ማለት ነው። ይህን ሁሉ ነገር የነገርኩ ለምንድን ነው? ከጥንትም ጀምሮ የግሪኩ የብሉይ ኪዳን መጽሐፍ በሐዋርያት ዘመንም ሆነ ከሐዋርያት ዘመን በኋላም ባለችውን ቤተክርስቲያን ውስጥም ትልቅ ቦታ የሚሰጠው ነው። መመሪያ የሆነ መጽሐፍ ቅዱስ ነው። በዚህ መመሪያ ቢሆነው በሐዋርያት ዘመንም እነ ጳውሎስም ሲጠቅሱ የነበሩት በነገራችን ላይ እነ ጳውሎስ ሲጠቅሱ የነበሩት የግሪክ ሰባ ሊቃናቱን እንጂ አሁን የዕብራይስጡን አልነበረም በዋናነት ማለት ነው። ለምሳሌ ዕብራውያን ምዕራፍ 10 እናውጣ አንዴ ሚኪ። ዕብራውያን ምዕራፍ 10 አወጣ ሚኪ። ድምፅ አይሰማም? ዕብራውያን 10 እሺ፣ ይሰማል። እሺ ይህ ምንድነው? ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ የሚለው ክፍል ምናምን ነገር አለ። ከየት ነው የወሰደው? ስለዚህ ክርስቶስ ወደ ዓለም መዝሙር 40 ላይ ችግር የለም። መዝሙር 40 ማለት ነው ችግር የለም። ይሄንን ግዴታ ማስታወስ ስለማይጠበቅብህ ዝም ብዬ እንትን ልበል። መዝሙር 40 ቁጥር 6 ላይ ወጣ ስጋን አዘጋጀህልኝ ምናምን የሚለው ይሄ የሚቃጠል መስዋዕትና ስለ ኃጢአት የሚሰዋ መስዋዕት በዛ መስዋዕት ደስ አላለህ ምናምን የሚለው ክፍል ማለት ነው። ስጋን አዘጋጀህልኝ ይላል ጌታችን። የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል አይደል? እዚሁ ዕብራውያን 10 ዝቅ ብለህ ቁጥር 10 ላይ እዛው ቁጥር 10 የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ስለዚህም እንዲህ ያለውን መስዋዕት ያቀርብ ዘንድ ስጋን ግን አዘጋጀህልኝ ብሎ ሲናገር ነው ያለን። ስጋን አዘጋጀህልኝ የሚለው ታላቅ የሆነ ቃል ነው አይደለም? ያ ነው። አሁን መዝሙረ ዳዊት ምዕራፍ 40 ላይ አወጣ 40 ቁጥር 6 ምን ይላል? መስዋዕትና ቁርባን አልፈልግም፣ ጆሮቼን ግን ከፈትክ፣ የሚቃጠል መስዋዕት። አንድ እያነበብክ ያለው በአዲሱ መደበኛ ትርጉም ነው። በሌላኛው አንብበው። ግን ይሄኛው ነው ትክክለኛው የፕሮቴስታንት ትርጓሜ። አሁን ያልከው ነው እሱ ያለው ነው። በሌላኛው መጀመሪያ በሌላኛው ይፈት። አሁን ያልከው ትክክለኛው የፕሮቴስታንት ትርጓሜ ይሄ ነው። ትክክል ነህ። ግን ሌላ ደግሞ የአማርኛ ክፍት የአማርኛ እንትን መስዋዕትና ቁርባን አልወደድክም፣ ስጋን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን። አዎ ስጋን አዘጋጀህልኝ። አሁን እቺ ከዚህ ከሴፕቱዌንት ከግሪክ ሰባ ሊቃናቱ ተኮርጃ ዝም ብላ የገባች ናት እንጂ ማለት ነው። ትክክለኛው የፕሮቴስታንት ትርጉም ግን አንተ መጀመሪያ የተናገርከው የአዲሱ መደበኛ ትርጉም ነው። አዲሱ መደበኛ ትርጉም ላይ ስጋን አዘጋጀህልኝ ይላል አይልም? እንዴ ለምን ቆረጠው? ጋዝ ጀመር ተመሳሳይ ፍቺ ነው ያለው። ምን አሁን እኮ እስቲ ስጋን አዘጋጀህልኝ የሚለውን ጳውሎስ ተጠቅሞታል። ጳውሎስ ከዚህ ከመዝሙረ ዳዊት ምዕራፍ 40 ላይ ጠቅሶ ስጋን አዘጋጀህልኝ ብሎ ሲያስቀምጥ የፕሮቴስታንቶቹ መጽሐፍ ቅዱስ ላይ ግን ጳውሎስ የጠቀሰውን ቆርጣችሁ አውጥታችሁታል። አይሁዳውያን ቆርጣው አውጥተውታል። እናንተ ደግሞ ከአይሁዳውያን ጋር አብራችሁ ቆርጣችሁ አውጥታችኋል። የእግዚአብሔርን ቃል ለምን አወጣችሁ? ያ አሁን ምንድን ነው ቀጥታ የመጣው? ጀስት እነዛን 15ቱን መጽሐፍት ለማብራራት ወደዚህ መጣ ማለት ነው። እሺ ለምን ቆርጣችሁ አወጣችሁ? ስጋን አዘጋጀህልኝ የሚለውን እንግዲህ እኔ አይደለሁም ካኖን ያደረግኩት። መስዋዕትና ቁርባን አልፈለክም፣ ጆሮን ግን ከፈትክልህ። ጆሮን ከፈትክ፣ የሚቃጠል መስዋዕትና የኃጢአትን መስዋዕት አልሻም። ዞሮ እነዚህ ጥቅሶች ከኢንካርኔት ጋር ምናምን የሚያያዙ አይመስለኝም። ስለዚህ አይተባል የእናንተ ላይማ አያያዝም። ስጋን ግን አዘጋጀህልኝ ግን የሚል አለ። ለጌታ ደግሞ የጠቀሰው ይህንን ጳውሎስ ለምንድን ነው የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ከማለቱ በፊት ነው ስጋን አዘጋጀህልኝ የሚለው። መስዋዕት አድርጎ የሚያቀርበው ሌላን አይደለም፣ የሚቃጠል መስዋዕትን አይደለም፣ ስጋውን ነው ራሱ መስዋዕት አድርጎ ያቀርበው። ስጋን አዘጋጀህልኝ የሚለውን ቃል ስጋን አዘጋጀህልኝ የሚለውን ቃል ለምን ቆርጣችሁ አስወጣችሁ እያልኩ ነው። እንደዛ ከሆነ እዛው ላይ ጥያቄ ልጠይቅ። ስጋን አዘጋጀህልኝ መጀመሪያ መልስ እንዴ። ስጋን አዘጋጀህልኝ የሚለውን ለምንድን ነው ቆርጣችሁ ያስወጣችሁት?
እንግዲህ ነገርኩህ እኮ ከክርስቶስ ኢየሱስ ኢንካርኔሽን ጋር ምንም የሚነካካ ጉዳይ ስለሌለው ያሳብ ጋር የክርስቶስን ስጋ ከማቅረብ ጋር አይገናኝም ነው እያልከኝ ያለው? ኖ እንደዛ አይደለም። ስለ ክርስቶስ መስዋዕትነት ስለ ዳንበት ምስጢር እኮ ነው እየተነገረ ያለው። የዳንበትን ምስጢር ስለሆነ አንስቶ ጳውሎስ ጠቅሶ እያስረዳን ያለው የመዳናችን ምስጢር የሆነውን ይህንን ታላቅ የሆነ ምስጢር ያዘለን ቃል ቆርጣችሁ ለምን አወጣችሁ ከመጽሐፍ ቅዱስ ውስጥ? እንግዲህ ለእኔ ከኢንካርኔሽን ጋር ከክርስቶስ ተስጎ ጋር ከመስዋዕቱ ጋር ምንም ስለማይነካካ አሁን እኮ ይገናኛል አልክ። እንዲህ ከመስዋዕት ጋር አይገናኝም። ስለ መስዋዕት እኮ ነው እያወራ ያለው። ስለዚህ ወደ ዓለም ሲገባ እኮ ነው ያለው ጳውሎስ። ወደ ዓለም ሲገባ መስዋዕትንና መባን አልወደድክም እና ምን ስጋን ግን አዘጋጀልኝ። አንዴ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ታዲያ ምን ስጋን ግን አዘጋጀህልኝ እኮ ያለው እኮ እንደዚህ እኮ ነው። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ስለምንድን ነው? ስለ መስዋዕት ነው እየተወራ ያለው። ዝቅ ብለህ ቁጥር 10 ላይ እኮ ምንድን ነው የሚለው? በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ቀጥል። ይኸው እኔማ እየጠየቅኩ ነው። ምንም እኮ አላወራሁም። እኔ እኮ ጥያቄ ለምን ቆረጣችሁ አወጣችሁ ብቻ የሚል ጥያቄ ነው እየጠየቅኩ ያለሁት። ስለ ሰብቲዩጀንትና ስለ ማሶሪክ ቴክስት የተወራ ነበር ከቀደም ጀምሮ። እነዚህ ምናልባት ፕሮፌት እንትን ነው አሁን የተወሰደበት መጀመሪያ አዲሱ መደበኛ ትርጉም ከየትኛው እንደተጻፈ ታውቀዋለህ ፕሮፌት? ድንገት ከይቅርታ ጋር ፕሮፌት እሰማለሁ አለው። ጋይስ አለ ትሰማለህ? ፕሮፌት አዲሱ መደበኛ ትርጉም ከየትኛው እንትን እንደተወሰደ የምታውቀው ነገር አለ? ከይቅርታ ጋር ከማሶሪክ ቴክስት አይሰማም ሲስ። ስለዚህ እሱን እኮ ነው የምልህ ይሰማል። ይኸውልህ እኔ ከቅድም ጀምሮ ምን አልኩ? በማሶሬቲክ ቴክስት እና በግሪክ ሰባ ሊቃናቱ መካከል ያለውን ልዩነት ማወቅ መረዳት ይጠይቃል። በጣም ማወቅ መረዳት ይጠይቃል። ሐዋርያቱ ሲጠቅሱ የነበሩት የጠቀሱት በብዛት ማለት ነው፣ በብዛት የሚጠቅሱት ከግሪኩ ነው። ለምሳሌ ስጋን አዘጋጀህልኝ የሚለው ቃል የመዳናችንን ምስጢር የተሸከመ ነው። ለምን ቆረጥክ? አይ አሁን ቅድም ስጠይቅህ በምን መልኩ የጠይቁት ፕሮቴስታንቶች ለምን ቆረጣችሁ ብቻ ብዬ አይደለም የጠይቁት። አስቀድመው አይሁዳውያን ቆረጡ፣ ከአይሁዳውያን ጋር አብራችሁ እናንተም ቆረጣችሁ አልኩኝ። ቆርጣችኋል፣ ግን ከማን ጋር? ከአይሁዳውያን ጋር። ከእናንተ በፊት አይሁዳውያን የቆረጡት፣ እናንተ ደግሞ አይሁዳውያን ቆርጦ የጣሉትን እሱን ብድግ አድርጋችሁ ብቻ ይዛችሁታል። ስጋን አዘጋጀ የሚለውን ዳኒ ትስማማለህ? በፕሮፌት ሐሳብ ዳኒ በራሱ ይቻል። ዳኒ ቆይና ከፕሮፌት ይጨርስ ነው። ከዳኒ ጋር ሌላ ግጥ የሚሆነው ጂስ ምን ችግር አለው? ችግር አለው። ወንድማማች ስለሆኑ ይተጋገዙ፣ ችግር የለም። ፕሮፌት ይጨርስ እኮ ነው ያልኩት። ምንድነው ችግር የምታወራው እንዴ? ችግር አለው ወይ ነው ጥያቄ። አንዴ ጋይስ ተረጋጋ። አንዴ ስም የምታርጉና አንዴ የሚታርጉ ከይቅርታ ጋር። እሺ ቴንክ ዩ። እሺ አሁን ከዳኒ ጋር ብዙ ጊዜ ጭቅጭቅ ነው የሚሆነው፣ ግን እስቲ ለተወሰነ ደቂቃ ቢሆን ትንሽ እንሂድበት። የማዞሬቲክ ቴክስት ለምን ቆረጠው ዳኒ? ማሶሬቲክ ቴክስት እንደቆረጠው ማሳያ የሆነ ማስረጃ በታሪክ የለም። ካለ ታሳየኛለህ ማለት ነው። እሺ ላሳያ። ሳሳየህ በአጭሩ አንደኛ ይህን ነገር በደንብ ለመረዳት ማለት ነው። ጳውሎስ የዕብራውያን መልእክት ሲጽፍ በመንፈስ ቅዱስ ተነድቶ ሊጻፉ አይደለም። ኤግዛክትሊ በመንፈስ ቅዱስ ነው። አዲስ ኪዳን ላይ እንዳለ በመንፈስ ቅዱስ ተነድቶ ከጻፈ በመንፈስ ቅዱስ ሆኖ ከዕብራውያን ማነው ከመዝሙረ ዳዊት መልእክት ልክ ሲጠቅስ የጠቀሰው ስጋን አዘጋጀህልኝ የሚለውንም ቃል አብሮን የጠቀሰው። ስለዛ ኦሪጂናል ቴክስቱ ላይ የመዝሙረ ዳዊት ኦሪጂናል ቴክስቱ ላይ ስጋን አዘጋጀህልኝ የሚል ቃል እንዳለ 100% እርግጠኛ መሆኑ እንችላለን። ምክንያቱም ጳውሎስ ከራሱ ዝም ብሎ እንደዚህ ብቻ እየጠቀሰ ሳይሆን መንፈስ ቅዱስም ጋይድ ያደርገዋል፣ ይጠብቀዋል ከስተት ብለን ስለምናምን።
ጽሁፍ በተለይ እንግዲህ መጽሐፉ ምንም ስህተት የለበትም ብለህ የምታምን ከሆነ ማለት ነው። ስለዚህ አሁን ኦሪጂናል መጽሐፉ ላይ ጳውሎስ ጠቅሶታልና ኦሪጂናል መጽሐፉ ላይ ስጋን አዘጋጀህልኝ የሚል አለ። ማጆሪቲ ቴክስቱ ለምን ቆረጠው? እኛ የምንከተለው እንትን ማሶሬቲክ የሂብሩ ስለሆነ ዊዝ ኮንሰልቴሽን ኦፍ ሴፕትዋጀንት ነው። ሴፕትዋጀንትን ኮንሰልት እናደርጋለን። ማሶሬቲክንም ሁለቱንም ዋና ቤዛችን የዕብራውያን ቴክስት ነው። ስለዚህ የዕብራውያን የአይሁዳውያኖቹ ቴክስት እንደዛ ስለሚልና ሜጀር በሆነ ዶክትሪናል ኢሹ ላይ ለውጥም የሚያመጣ አይደለም። ልክ ጳውሎስ የጻፈውን በስነስርዓት ተጽፏል። ይሄ ብሉይ ኪዳን ላይ ነው ያለውና እንደዛ ተተርጉሟል። ትርጉሙም ደግሞ ስጋን አዘጋጀህልኝ የሚለውን የምንረዳው ጆሮዬን ከፈትክልኝ በሚለው እንድታዘዝህ አደረከኝ የሚልም ስለሆነ ሁለቱንም ቴክስት ነው የምንጠቀመው። ግልጽ ከሆነ የለም ጆሮችን ከፈትክልኝ ብሎ የጠቀሰ አንድ እስቲ ሐዋርያ አምጣ። ስጋን አዘጋጀህልኝ ነው የሚለው። ስጋን አዘጋጀህልኝ የሚለው ቃል የተጠቀሰው ደግሞ ከምን አንጻር ነው? እዛው ጋር መስዋዕትን ስለማቅረብ ሲነገር ነው። ዕብራውያን ምዕራፍ 10 ቁጥር 5 ላይ ካላነበብከው እኔ ላንብብልህ። ዕብራውያን ምዕራፍ 10 ቁጥር 5 ላይ ወደ ዓለም ሲገባ ይልና መስዋዕትንና መባን አልወደድክም ብሎ ነው የሚጀምረው። ምንን አልወደድክም? መስዋዕትንና ምንን? መባን። ታዲያ ምን? ስጋን አዘጋጀህልኝ። ስጋን አዘጋጀህልኝ በሙሉ ይሄ ምንድነው? በሚቃጠል መስዋዕትና ስለ ኃጢአትን በሚሰዋ መስዋዕት ደስ አላለህም እንዴ? በመስዋዕቱ ደስ አላለህም? አዎ። ይሄ መስዋዕቱ መባውን አልወደድክም? አዎ። ታዲያ ምን? ስጋን አዘጋጀህልኝ። ለምንድን ነው ስጋው የተዘጋጀው? እሺ አንድ ያሹ። እሺ ለምንድን ነው ስጋው የተዘጋጀው? እዛው ጋር ቀጠል አድርጎ እኮ አስቀመጠ። ቁጥር 10 ላይ ምን ብሎ? በዚህም ፈቃድ እሺ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። መስዋዕቱ ይሄ ነው። ስጋው ስጋን አዘጋጀህልኝ የተባለው እኮ ከመስዋዕትነት ጋር የሚገናኝ ነገር ስላለ ነው። አሁን እኔ ጥያቄ አንድና አንድ ነው። ይህ ምንድነው? ስጋን አዘጋጀህልኝ የሚለው ቃል ኦሪጂናል ቴክስቱ ላይ ካለ በደንብ አድርገህ ስማኝ ዳኒ። ስጋን አዘጋጀህልኝ የሚለው ቃል ይህ የመስዋዕትነትን ጉዳይ የያዘው ታላቅ ምስጢርን የተሸከመው ቃል ኦሪጂናል የብሉይ ኪዳን መጽሐፍ በተለይም ደግሞ በመዝሙረ ዳዊት ላይ ካለ ማዞሪቲክ ቴክስቱ ለምን ቆርጦ አወጣው ነው ጥያቄ። ጥያቄን እንዳትረሱ እናንተ። ማዞሪቲክ ቴክስቱ ለምን ቆርጦ አወጣው? እንግዲህ ቴክስቹዋል ቫሪሽን ታውቃለህ። ቴክስቹዋል ቫሪሽን ማለት ምን ማለት ነው? ቴክስቶች ማኑስክሪፕቶች የተለያዩ አይነት ቫሪሽኖች ይኖራሉ። በዚህን ጊዜ ቴክስቹዋል ክሪቲሲዝም ተሰርቶ በዚህ በቴክስቹዋል ክሪቲሲዝም መሰረት እንትን ይደረጋል። ለምሳሌ የሰባ ሊቃውንት ደግሞ በስነስርዓት ያላገኘው ነገር ግን ከማሶሬቲክ የተጠቀምንባቸው ቃላቶችም አሉ። ሁለቱም የሚመጋገቡ ናቸው ነው እንጂ ዋን ኦር ዲ አዘር ብለን አይደለም የምንወስደው። ሁለቱንም እንጠቀማለን። ስለዚህ ሁለቱንም እንደምንጠቀም ከተስማማን በኋላ ሴፕትዋጀንት በስነስርዓት ያልጻፈውና ማሶሬቲክ በስነስርዓት የጻፈውን ማሳየት ስለምችል ሁለቱንም እንደ ቴክስቹዋል ቫሪሽን ነው የምንወስደው። እሺ እንደ ቴክስቹዋል ቫሪሽን እንወስደዋለን የሚል ነገርን አስቀምጧል። በመጀመሪያ ደረጃ እስቲ የፕሮቴስታንቶችን የመጽሐፍ ቅዱስ ተርጓሚዎች አንደኛ አይሁዳውያን አሁን ሄደህ እንዲህ ብትላቸው አይሰሙም። የለም ኬታ መጣ ቴክስቹዋል ቫሪሽን እኛ የምንቀበለው ይህንን ነው የሚሉት። እስቲ ከአይሁዳን የታናክ መጽሐፍ ውስጥ ሁለቱን እንቀበላለን የሚላለ? በመጀመሪያ አንደኛ ጥያቄ ሁለቱን ስትል ምን ማለት ፈልገህ ነው? ሁለቱን ማለት ሴፕትዋጀንትን አይሁዶች አይቀበሉም። ሴፕትዋጀንትን አይደለም ያልኩ። ስጋን አዘጋጀህልኝም ጆሮዎችን ከፈትክልኝም የሚለውንም ሁለቱን እንቀበላለን የሚላለ? ሁለቱንም እንደ ቴክስቹዋል ቫሪሽን ነው የምንወስደው ያልኩህ እኮ። ከአይሁዳውያን አይደለ የብሉይ ኪዳን መጽሐፍ? አይሁዳዎቹማ የሂብሩ ነው የሚቀበሉት። ስለዚህ የማሶሬቲኩ ነው የሚቀበሉት። ስለዛ ሁለቱንም አይቀበሉም። ራይት። የማሶሬቲኩ ማለት የሂብሩን ወይም ደግሞ ጆሮዬን ከፈትክልኝ የሚለውን ነው የሚጠቀሙት እነሱ። ስለዛ ሁለቱንም አይቀበሉም። አንደኛ አይሁዳውያን ቴክስቹዋል። ስለዛ አይሁዳውያን ይህ የዕብራውያን መጽሐፍ የቴክስቹዋል ቫሪዬሽን ጉዳይ ነው ብለው ያምናሉ። አንተ እንደምታምኑ ነው። እነሱማ አያምኑም። እንዴት ያምናሉ? በጣም ጥሩ። እነሱ አያምኑም። ስለዛ ቴክስቹዋል ቫሪዬሽን ብለው የመጽሐፉ ባለቤቶች ብላችሁ የምትወስዱት እናንተ ለብሉይ ኪዳን መጽሐፍ አይሁዳውያንን ነው።
አይሁዳውያን የብሉይ ኪዳን መጽሐፍ ባለቤቶች ከሆኑ ባለቤቱ ያላለውን አንተ ከባለቤቱ በላይ እኔ ያውቃለሁ ብለህ መጥተሃል። አንደኛ ይህንን ነገር ያዝ አድርግልኝ። ምክንያቱም ባለቤቶቹ የማይሉትን አንተ እላለሁ ብለህ ስለመጣህ ማለት ነው። ያው በእናንተ እምነት በቃ ባለቤቶቹ እነሱ ናቸው፣ ከነሱ ላይ ነው የምንቀበለው የሚመስል ነገርም ብዙ ጊዜ ስለምታስቀምጡ ይህንን ከኤፌፍ ብሩስም ላሳይህ ይችላሉ። ሁለተኛ የፕሮቴስታንት መጽሐፍ ቅዱስ ሆኖ ማለት ነው ሊትራል ተርጓሚ ሆኖ እስቲ ስጋን አዘጋጀህልኝ ብሎ ያስቀመጠ ይህንን የተጠቀመ ባይ ዘ ዌይ ኢቭን አዲሱ መደበኛ ትርጉም እኮ ስጋን አዘጋጀህልኝ የሚለውን በአዲስ ኪዳን ውስጥ ልክ ጳውሎስ እንደጻፈው ሳያዛንፍ ነው የጻፈው አይደለም። ስለዚህ ሁለቱም እኮ አለ ማለት አልገባኝም። በአዲሱ መደበኛ ትርጉም ማነው የጳውሎስን ኮቴሽን ፕሮፐርሊ ነው የጻፉት። የጳውሎስን ኮቴሽን እንዳለ ነው የጻፉት። መዝሙረ ዳዊት ላይ ነው ያልኩህ እኮ ዕብራውያን ላይማ ታዲያ ከአዲስ ኪዳን ቆርጠህ ልታወጣ ነው እንዴ? ታዲያ በብሉይ ኪዳን ላይ እንደለመድከው አዲስ ኪዳን ላይማ አትቆርጦ ቁጭ ብሏል። አሁን እየተባለ ያለው ላብራራለህ አንድ ጊዜ። ጥያቄው መጀመሪያ ተረዳ። መዝሙረ ዳዊት ምዕራፍ 40 ላይ ስጋን አዘጋጀህልኝ ብሎ ያስቀመጠ የፕሮቴስታንት የሊትራል የፕሮቴስታንት የሆነ የራሳችሁ ማለት ነው የፕሮቴስታንቶች የሆነ የመጽሐፍ ቅዱስ ተርጓሚ አለ የለም? እንዳለን የጻፉት ከሂብሩ ነው የተጠቀሙት። ምናልባት ያንግስን ቼክ ብታደረጉልኝ ያንግስ ሊትራል ትራንስሌሽን አለ፣ እሱን ቼክ ብታደረጉልኝ አሁን ስለማልችል። እሺ ይኸው ቼክ ላድርግ። ያንግስ ሊትራል ትራንስሌሽን ሳክሪፋይስ ኤንድ ፕሬዘንት ዳዝ ዋዝ ናት ዲዛይርድ ኢትስ ዳዝ ዋዝ ፕሪፔርድ ይላል። ጆሮቼን አዘጋጀልኝ ከፈትክልኝ የሚለው ጆሮቼን አንተ የጠቀስከውን ቢሆን አሁን አንተ አይ ሁለቱንም እንጠቀማለን ብለሃል። እንጠቀማለን ስላልክ የተጠቀመ አምጣ። እዚህ ጋር ግን አንድ ነገር እኮ ብያለሁ። ሁለቱንም አዲሱ መደበኛ ትርጉም ውስጥ አለ። ዶክትሪናል ቼንጅ አያመጣም። የለም አዲሱ መደበኛ ትርጉም ውስጥ እስቲ የት አለ? የቱ ጋር ነው መዝሙረ ዳዊት ላይ እንደዛ ብሎ ያስቀመጠው? ነው ዕብራውያን ላይ ቃል በቃል አለ። ዕብራውያን ላይ ትክክል። ዕብራውያን ላይ ሄዶ ምን አለ? ስጋን አዘጋጀህልኝ አለ። ምክንያቱም ጳውሎስ ያሉን አስቀመጠ። ዕብራውያን ላይ ጳውሎስ ስጋን አዘጋጀህልኝ ይላል። ግን ከየት ነው የጠቀሰው? ከመዝሙረ ዳዊት። እስቲ ሄደን እንፈትሸው ብለን ሄደን ልክ ስንፈትሸው እዛው ራሱ የአዲስ መደበኛ ትርጉም ላይ እኮ ነው ጆሮችን ከፈትክልኝ ነው የሚለው እንጂ ስጋን አዘጋጀህልኝ አይልም። ለምን ቆረጥክ? ለምን ቆረጣችሁ? ከኔ ኮንቪንስ ሚ ይሄ ዶክትሪናል ባያዝ ነው ብለህ ኮንቪንስ ማድረግ ትችላለህ። አዲስ መደበኛ አሁን የኔን እይታ እየጠየቀኝ ከሆነ አይሁዳውያን የክርስቶስ ተቃዋሚዎች ናቸው። የክርስቶስ ተቃዋሚዎች ከመሆናቸው አንጻር ከጥንትም ጀምሮ ሲከራከሩበት ከነበሩ ነገሮች ውስጥ አንዱ ክርስቲያኖች ከብሉይ ኪዳን የእኛን ይደግፈናል ብሎ የሚጠቅሱትን ነገር እነሱ ማጣማዘዝ ስራቸው ሆኖ ተቀምጠዋል። ለምሳሌ ድንግል ትጸንሳለች ብሎ በማቴዎስ ወንጌል ምዕራፍ 1 ላይ መልአኩ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው በነቢይ የተነገረው ቃል ተፈጸመ ብሎ የተናገሩን ማለት ነው። አሁን ክርስቲያኖች እሱን ይዘውት የለም። ሰው ድንግል ትጸንሳለች የሚለውን ሄደው እነሱ ግን ድንግል አይልም ብለዋል። ሲያጣማዙ ተመልከቱ። አንድ ሁለተኛ ለምሳሌ ልክ አሁን ይህንንም ልክ በዛው መልኩ እንውሰደውና ስጋን አዘጋጀህልኝ የሚለውን ማለት ነው የጳውሎስን ንግግር የአይሁዳውያንን በየዓመቱ የሚደረገውን የሚቀርበውን ያንን ሁሉ መስዋዕት የሚያስቀር መስዋዕት ነው እና የክርስቶስ መስዋዕት የእነሱን ሁሉ አስቀርቶ በብሉይ ኪዳንም ስለዚህ ስለሚመጣው ፍጻሜ ስለሆኑ መስዋዕት የተዘጋጀ ምንድነው የተነገረ ነገር አለ ብለው የሚጠቅሱትን ይኸው ጳውሎስም ጠቅሶት አይተናል። ይህንንም ጥቅስ ደግሞ እነሱ አጠማዘውታል ብዬ እንድናገር ያደርገኛል። አንተ ግን አሁን እየጠየኩ ያለሁት ይህንን ታላቅ የሆነ ምስጢርን የተሸከመን ቃል ስጋን አዘጋጀህልኝ የሚለውን ታላቅ የሆነ ምስጢር የተሸከመውን ይህንን ሐረግ ቁርጥ አድርገው የጣሉበትን ምክንያት እባክህን ንገረን። አንተ የምታነሳቸው ፖይንቶች ኮምፕሬሄንሲቭ ዲስከሽን እያደረግን ስላልሆነ ፖላራይዝ እያደረግ እንዳለህ ነው የምረዳው። ምክንያቱም ስጋን አዘጋጀህልኝ የሚለውን አዲሱ መደበኛ ትርጉም የሚሆን የክርስቲያን መጽሐፍ ቅዱሶች ጳውሎስ የጻፈውን በስነስርዓት እስከጻፉ መልእክቱን በሚገባ ስለሚያስተላልፍ መጽሐፉ ደግሞ የተተረጎመው ከማሶሬቲክ ዊዝ ኮንሰልቴሽን ዊዝ ኦን ሴፕትዋጀንት ስለሆነ መጽሐፉ ሁለቱንም ስለያዘ ለመለወጥ አይደለም። ከሴፕትዋጀንት ጋር በአንድነት ያለ ከሆነ እስቲ አሳየና። አሁን ከራስ ከፕሮቴስታንቶች መጽሐፍ ቅዱስ እኮ አልኩ ከሴፕትዋጀንቱ ጋር አብሮ የተተረጎመ ከሆነ ሴፕትዋጀንት የብሉይ ኪዳን እንጂ አዲስ ኪዳን አይደለም። የብሉይ ኪዳን ብቻ ነው ሴፕትዋጀንት እንደሚታወቀው። እንደዛ ከሆነ
ዘን አሳየን። ሁለቱንም እንደምትጠቀሙ ማስረጃ አምጣ። ማስረጃ ራስ እንደውም ከራስ ቤተክርስቲያን ማሶሬቲክ ከራስ ቤተክርስቲያን ማሶሬቲክ እንደምትጠቀሙ አሳያለሁ የሚለውን ቀልድህን አቁመው ማለት ነው። እኔ የጠየቅኩህን መልስ እባክህን ወዳጄ። የጠየቅኩህ ምንድነው? ሁለቱንም እንቀበላለን ስላልክ ማስረጃውን አሳየኝ። የአንድ የፕሮቴስታንት መጽሐፍ ኃያል አምላክ የሚለው ከየት ነው የመጣው? ከማሶሬቲክ ነው የመጣው ወይስ ከሴፕቱአጂንት ነው የመጣው? ይሄ ነው እንግዲህ አሁን የተጠየቀውን መመለስ አቁመ ኃያል አምላክ እንግዲህ ተመልከቱ። ምን ስናወራ እንደነበር ታውቃላችሁ። ኃያል አምላክ የሚለው ከየት ነው የመጣው? ከምንድን ነው አይነት ነገር። የእኛን የመጽሐፍ ቅዱስ ትርጓሜ ከፈለክ በል እዛው ጋር አውጣና ይኸው ህዳጉ ላይ ሰምተኛል የተናገርኩትን። ኧረ እባክህን ተረጋጋ። ቆይ የእኛ የመጽሐፍ ቅዱስ ትርጓሜን ካየኸው እዛው መግቢያው ላይ እንዳስቀመጡት ከግዕዙ ከግሪኩ ከዕብራይስጡ ከሶስቱም ተደርጎ የተዘጋጀ ነው። ለምሳሌ 2000 ትሙን ካየው ስለዛ ግዕዙም አለ፣ ግዕዙ አለ። ቫሪዬሽን ካለ ቴክስቹዋል ቫሪዬሽን ካለ ራሱ ህዳጉ ላይ ግዕዙ ግን ይህንን አይልም፣ ግሪኩ ግን ይህንን አይልም፣ ዕብራይስጡ ግን ይህንን አይልም እያለ ከታች ያስቀምጥልሃል። አንተ ያልከው ኧረ እባክህ ገብቶኛል። ኢሳያስ ምዕራፍ 9 ላይ ያለውን ነው አይደለም? ነው አይደለም? ንገረኝ። ነው አይደለም? ኢሳያስ 9 ላይ ያለውን ነው አይደለም? እየጠየቀ ነው። ኢሳያስ ምዕራፍ 9 ላይ ያለው። ስለዚህ ኃያል አምላክ የሚለው ማስፈረክ ላይ ነው። ገና ምንም ሳትል ማለት ነው። ገና ኃያል አምላክ በማለት ብቻ ምን ልጠይቅ እንደሆነ ራሱ አስቀድመን የምናውቀው ጉዳይ ላይ ያለ ነው። እኛ ኢሳያስ 9 ላይ እንደሄድክ እኮ እርግጠኛ ሆኜ ቆይ አንዴ ተረጋ። አዎ እኮ አዲስ ነገር አይደለም ነው ለኛ። እንደነዚህ አይነት ነገሮች ሁሉ ለኛ በጣም አዲስ አይደለም ማለት በጣም በቃ እድሜ ልካ እኮ ፖይንቴን አያስረግጥልህም፣ አያስረግጥም። አንዴ ስማኛ ወዳጅ፣ እኔ እያልኩ ያለሁት ለምን እንደማያስረግጥ ነገር እሺ፣ እሱን እየነገርኩ ነው። የእኛን መጽሐፍ ቅዱስ ሂድና አንደኛ ግዕዙ አለ፣ ከዛን የግሪክ ሰባ ሊቃናቱ አለ፣ ዕብራይስጡ አለ። ሶስቱንም በማካከለ መልኩ ነው የተዘጋጀው። ሂድና ህዳጎቹን መግቢያውንም ደግሞ ተመልከተው። መግቢያው ላይ ምን እንደተጻፈ ህዳጎቹ ላይም ደግሞ ማለት ነው። ኢቭን በእነዚህ በሶስቱ ቋንቋዎች መካከል ቆይ አንዴ እባክህ አኬዶ የተቋረጠ ይቅርታ። ኦኬ አልሰማም እንዴ ጋይስ? ሰማለህ? እሺ እሰማለሁ። በደንብ ነው የምትሰማው፣ ግን ስጋን አዘጋጀህልኝ የሚለውን ወደዛ መለሰው። ይሄንን ዝም ብሎ እንደው ስላነሳው ብቻ ዝም ብዬ ነካ አድርጌ ልለፍ ብዬ ነው። ከሶስቱም ቋንቋ ስለተንተን ስላለ ግዕዙ ላይ ካለ ግዕዙ ላይ እንትን ባይል እንደዛ አድርገን ይሄው ታትሟል፣ እኛ ጋር አለ እሱ። እናንተ ጋር ግን እያልኩ ነው ሁለቱንም የምትጠቀሙ ከሆነ ፒውር የሆነ የፕሮቴስታንቶች መጽሐፍ ቅዱስ ሆኖ ስጋን አዘጋጀህልኝ ያለው ማን ነው እያልኩ ነው። አሁን አፍጥነውና መልስልኝ። ሁለቱንም የሚያሳየው ነው። ኮምፕሬሄንሲቭ የሆነ ነገር እንድናገር ከፈቀድክልኝ ይቀጥላሉ። በቃ ይቻላል። መውረድ መልስ ከሌለ ያለህ አማራጭ መውረድ ብቻ ነው። ውረድ። መልካም ጊዜ ይሻላል። መልስ ከሌለ እንግዲህ ልውረድ አልክ፣ ወረድክ ከታላቅ ይቅርታ ጋር ማለት እንግዲህ ይሄ የኔ ችግር አይደለም። ስለዛ ምንድን ነው ታዲያ ምንድን ነው ካልን መለስ ስንል በፕሮቴስታንቶቹ መጽሐፍ ቅዱስ ውስጥ ላሳያችሁ የእነሱን የእንግሊዝኛ ተርጓሚዎች ምን እንደሚል የተወሰነ ይኸው ቪዲዮ ላብራላችሁ። እኔ ልውረድ ብለህ የፈጠነ ወረድ አይዳን። እሺ ይሁን፣ ጥሩ ነው ከመጨቃጨቅ በርግጥ በሌላ ነገር። እሺ ያላችሁ እንግዲህ ባይብል ሀብስ ላይ ልግባና የፕሮቴስታንቶቹ መጽሐፍ ቅዱስ በዝርዝር ስላለ ላሳያችሁ። እሺ እነዚህ ያው እንግዲህ ብዙዎቻችሁ ታውቁታላችሁ። ይህንን ሳይት በርካታ የፕሮቴስታንቶች መጽሐፍ ቅዱሶችን የያዘ ነው። አብዛኞቹ የፕሮቴስታንቶች ነው። እሺ ወደ ላይ እንሂድ። ኤንአይቪ አለ፣ ኒው ኢንተርናሽናል ቨርዥን። ይሄ አሁን ከተነበበው የዚህ ምንድነው ስሙ የአዲሱ መደበኛ ትርጉም ከሱ ጋር እንትን ነው ከሱ ነው መሰለኝ የተተረጉሙ። ከኤንአይቪ አዲሱ መደበኛ ትርጉምም ምን ይላል? በት ማይ ኢርስ ዩ ሃቭ ኦፕንድ፣ አይዛቷል ጆሮችን ከፈትክልኝ የሚለው ስጋን አዘጋጀህልኝ አይደለም። እሺ ኒው ሊቪንግ ትራንስሌሽን ዩ ሃቭ ሜድ ሚ ሊስን
እንድሰማ አደረከኝ የሚለው ስጋን አዘጋጀህልኝም አይልም። ጆሮዎቹን ከፈትክልኝ የሚለውንም ያው በዚህ መልኩ ተርጉሞታል። ይሁን ያው ሊትራል ስላልሆነ ችግር የለውም። አትሊስት ግን ስጋን አዘጋጀህልኝ የሚለው የለም። እንግሊሽ ስታንዳርድ ቨርዥንስ but you have given me an open ear ክፍት የሆነ ጆሮን ሰጠኸኝ። በኤሪያን ስታንዳርድ ባይብል እንዳለ በቃ ጠቅላላ እንደዚህ ነው። እነዚህ ሁሉ የምታዩቸው የፕሮቴስታንቶች የመጽሐፍ ቅዱስ ትርጓሜዎች ማለት ነው። ይህን ነገር ያነሳሁት ለምንድን ነው? ይህን ሁሉ ነገር የተነሳበት ምክንያት ፕሮቴስታንት አሁን ማጆሪቲ ቴክስት ቆርጦታል። ይህንን ክፍል ታላቅ የሆነውን የመስዋዕትነት ምስጢር የያዘውን ታላቅ የሆነ ሀረግ ማለት ነው ቆርጦታል ወይም ለውጦታል። ድንግል የሚለውንም እንደለወጡት ማለት ነው። አሁን አንዴ ልፈልግላችሁ ታናክ ምን የሚል ነበር? በጌታ በፊት ላይ ነበር እኮ የጄፒኤስ ነው ምናምን የሚባል ታናክ ነበር። ይኸውና ጄፒኤስ ታናክ ፒዲኤፍ ስለሆነ ይክፈታ እንዴ። ይኸውና እሺ ይሄው እሺ ነው ይሄ አይደለም። ይሄ ባይሆን ይሄንን አንብቡት ጋይስ። ይሄ ደብሊው ሾው ካሊኮት የተባለው ሰው የጻፈው the tabernacle history and structure የብሉይ ኪዳን የተበርናክሉ የመቅደሱ የድንኳኒቱ አሰራር ምናምን በቃ የሆነ እንደዚህ ምሳሌዎቹ ምናምን በጣም ጸዴ ነው። ይናም ወይስ እዚህ ወደዚህ እንሂድ። ታናክ ኦኬ ሄብሪ እንግሊዝ ታናክ በሂብሩና በእንግሊዝ አንድ ላይ የያዘ ነው። እሺ the Jewish Bible አሁን ይሄንን የቱ ጋር እንሄዳለን መሰለ? አይዛያ ላይ እንሄዳለን። አይዛያ ይኸውልህ ኢሳይያስ ይኸውና 7:14 ላይ እሺ ከፍል አድርግላችሁ ያው ቁጥር 14 ላይ therefore the Lord himself shall give you a sign ራሱ እግዚአብሔር ደግሞ ምን ይሰጣቸዋል? መልእክትን ይሰጣቸዋል። behold no the young woman shall conceive and bear a son and shall call his name Emmanuel. Look, behold አለና the young woman shall conceive ማናት የምትጸንሰው አለ? the young woman see ድንግል አይደለም not the virgin ብሎ አርሳዩን የሚያስቀምጠው young woman ጌታ ከድንግል ስለተጸነሰ የምር መሲሁ እሱ ነው ተብሎ በሚብራራበት በዚህ ክፍል ላይ እነዚህ ሰዎች ምን አድርገው አስቀመጡ? አይሁዳውያን ለወጥ አድርገው the young woman አሁን ልክ እንደዚህ ሁሉ ያንን የድነታችን ምስጢር የተሸከመውን ስጋን አዘጋጀህልኝ የሚለውን ክፍልም ጆሮችን ከፈትክልኝ ብለውታል። ከዛም ፕሮቴስታንቶቹ አብረው ከነዚህ ጋር ደግሞ ይህንን ክፍል ሲተውት እናያለን ማለት ነው። እና ይህንን ግን ያነሳውበት ምክንያት አክቹዋሊ ዋናው ርዕሱ ይህ አልነበረም። ዳንኤል ላይ ያለው ነገር ለምሳሌ ተነስቶ ስለነበረ የዳንኤልን እኔ ትንቢተ ዳንኤልን ስፈልግ አሁን እነዚህ አይሁዳውያኖቹ የቆራረጡትን የማዞሬቲክ ቴክስትን አይደለም እሱ ላይ አይደለም ዳንኤልን የምፈልገው ከጥንትም ጀምሮ የመጣውን የግሪክ ሰባ ሊቃናቱን ነው የማየው። እነ ጳውሎስ ራሱ የጠቀሱለትን ማለት ነው። ጳውሎስ ስጋን አዘጋጀህልኝ ምናምን የሚለውን የጠቀሰው ከግሪክ ሰባ ሊቃናቱ ነው። ግሪክ ሰባ ሊቃናቱ ላይ አለ፣ ማዞሪ ቴክስቱ ላይ የሌለው። ስለዛ ጳውሎስ ሲጠቅስ የነበረው ከግሪክ ሰባ ሊቃናቱ ከሆነ በብዛት ማለት ነው። ሁሌም ላይሆን ይችላል፣ ግን በብዛት ሲጠቀሰው ከዛ ነው ከሆነ የጠቀሰው ዘን በኢርሳን ታሪክ ውስጥም በአብዛኛው ጥቅም ላይ የዋለው የግሪክ ሰባ ሊቃናቱ ከሆነ ትንቢተ ዳንኤልንም ሳይ የግሪክ ሰባ ሊቃናቱን ሄጄ ነው የማየው። የግሪክ ሰባ ሊቃናቱ ላይ ስትሄዱ ከዛ በኋላ አሁን በዚህ ደረጃ እንዲሁን ካወቅን ነገርየውን ከተረዳና ከተማመንን ከዛ በኋላ ግን ጋይዝ ዳንኤል በጉድጓድ ውስጥ ስንት ቀን አደረ ምናምን እያለ አሁን በተደጋጋሚ የሚነሳ ጥያቄ ነው። እኔ ስንት ቀን ነው ያደረው የሚለው ጥያቄ አይሆንብንም ማለት ያ አትሊስት ወደ ምን እናጋድላለን? ወደ ግሪክ ሰባ ሊቃናቱ እናጋድላለን ማለት ነው። ወደ ግሪክ ሰባ ሊቃናቱ እናጋድላለን እና ከዛ አንጻር እንመለከቱ ይገባል። ምናልባት ወደዚህም ደግሞ የመጣ ነው መጽሐፈ ጥበብን ለምን መጽሐፍ ቅዱስ መሆኑን ክዳችሁ
መጽሐፍ አስቴርን ለምን እንደ መጽሐፍ ቅዱስ ተቀበላችሁ የሚለውን ጥያቄ ካለመመለስ የተነሳ ነው ይህን ሁሉ ንግግሮች ውስጥ የተገባው። ለምንድን ነው ፕሮቴስታንቶች መጽሐፈ ጥበብን መጽሐፍ ቅዱስ አይደለም ብላችሁ ቆርጣችሁ ጥላችሁ መጽሐፍ አስቴርን ግን አያነሳችሁ? ስለምንድን ነው? መጽሐፍ አስቴርን መጽሐፍ ቅዱስ ነው በማለታችሁ አልተሳሳታችሁም። ግን ምክንያቱ ምንድን ነው? መጽሐፍ አስቴርን አዎ ብላችሁ መጽሐፈ ጥበብን ግን መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ይህንን ማስረዳት የሚችል ፕሮቴስታንት አለ? መጽሐፈ ጥበብ መጽሐፍ ቅዱስ አይደለም ያላችሁበት ምክንያት ምንድን ነው? ምክንያቱም ከጥንት ጀምሮ መጽሐፍ ቅዱስ እንደሆነ ነው የሚታወቀው፣ በጥንት የክርስቲያን አባቶችም ጭምር ማለት ነው። ለምንድን ነው ቆርጣችሁ ያወጣችሁት? አይሁዳውያን ስለቆረጡት ብቻ አብራችሁ ከአይሁዳውያን ጋር የእግዚአብሔርን ቃል አብራችሁ እየቆረጣችሁ ነው ወይስ ምንድን ነው? ከዚህ አንጻር እንመለከተው ይገባል። እናንተ ሰዎች የመጽሐፍ ቅዱስ ጉዳይ ላይ ሁሉ ነገር የተነሳው የመጽሐፍ ቅዱስ ቀኖና ጋር ምናምን በተያያዘ ነው እና እንደ ሀገሩ ሊለያይ ይችላል። የመጽሐፍት ብዛት እንደ ሀገሩ ሊለያይ ይችላል ነው። ክፍት ነው፣ አክቹዋሊ ኦፕን ነው የመጽሐፍ ቅዱስ ቀኖና ጉዳይ። በእርግጥ የመጽሐፍት ቁጥር ምናምን በቃ የዚህን ያህል ካወራን ይበቃናል። እናንተ ሰዎች ቁርሲን ሳልበላ ሲያስገኝ በጣም ዛሬ በጠዋቱ በእውነት የት ሆነሽ ነው ፓፓ? በነገራችን ላይ ጋይስ አሁን ፕሮቴስታንቶች ቆረጣችሁት ምናምን ስንል ሲስን አይመለከትም። ሲስ አልቆረጠው ተማሲስ ያማን እንዴ አንተንማ ነፃ እናወጣ እንጂ እዚህ ጋር እኮ ሲስን ማለት አይደለም፣ ያው አንዳንዶች ማለት ነው ይላል። እንዴት ታየዋለህ ግን አንተ ሲስ ይሄን ነገር ስጋን አዘጋጀህልኝ የሚለው ቃል ጆሮን ከፈትክልኝ የሚለውን ብቻ ያዙ እኮ። ቴዎሎጂካሊ ትልቅ ተፋልሶ አያመጣም ይሄ ነገር ማለት አትሊስት ማለት ነው። ቢያንስ የክርስቶስን የማዳን ምስጢር ያዘለውን ቃል ያጠፋል። ኢዮብ ከታች ምን እንደሚል ሰማው። እንዴት ታዋለ ስትል ባይኑ ነው ወይስ እንዴ? የት ሆነ ነው ፓፓ? ሰፈር ነኝ እኔ እዚህ እንትን ስራ ቦታ መጥቼ እኮ ነው። ሳይት እንዴ? ሳይት እዚህ እንዴ? ኧረ በጌታ እና ምን ምሳ እንበላለን እኮ እንበላለን። ወጣ ብዬ ምሳ እንበላለን። ከዛ ተመልሼ እገባለሁ። አይ ይቅርብኝ፣ ወጥቼ መብላት አቁሜያለሁ። አላደርግም። የተወደዳችሁ የጌታ ቤተሰቦች ሁላችሁንም ሰላም ብያለሁ። አዮብ እንዴት ነህ? ተሙ እንዴት ነህ? ሰላም ነህ? አላህ አኬ እንቁላል ሰርታል ለምታ በእናትህ ዝም ብዬ እንቁላል ሰርቻለኝ መሰለኝ ዛሬ። የሆነ ሰዓት ላይ የምር የሆነ ጫጩት እንዳልፈለስ እኔ በእናታችሁ ቀዝቃዛ አርጎ ነው ያማረኝ። እርጎ አንተ ይሄ ብልህነት ነው። በ100 ብር ልትፈታ ነው እና ሲሶ እርጎ አላማረ? ምንም አላማረኝም አባቴ። ሁላችሁንም በጣም አመሰግናለሁ። በቃ እንትን ልበሉት ወደ ጋይስ ቴንክ ዩ። ምን እሺ እኮ እንደዋወላለን። ላይቡን ልዝጋው እኮ አልሰማሁም። ቦታን ገብቶ ምን እሺ ይላል፣ ምን እሺ ይላል። ሮኬት እንትን አልክ መሰለህ እንደ እያለ ሙስሊምበት ነበር እና ይቃል በቃ ተወግዟል። እሺ ያንንም ሰውን ባለ ይሰጋሪ ነው እና በቃ እንደው እሺ ጋይስ እሺ ቴንክ ዩ። ታታሪ ነበረ፣ ሰራተኛ ነበረ፣ የሚገርም ሰው ነበረ። አዎ ግን ግፈኞች ፈሪሳውያንና ሰዱቃውያን መኳንንቶች ወሰዱና ገረፉ፣ አንገላቱ፣ ሰቀሉ፣ ገደሉት፣ ቀበሩት። እኛስ ተስፋ አድርገነው ነበር። ራሱን እኮ ነው የሚሉት። እኛ እኮ ተስፋ አድርገነው ነበረ። ሞቶ የሚቀር አልመሰለንም። አንተ የትንሣኤው ጀንበር እኮ ልትወጣ ነው። የማለዳ ፀሐይ ልትወጣ ነው። 11ኛ ሰዓት ላይ እኮ ናቸው። ጀንበር እኮ ፈንጥቃ ልትወጣ ነው። እግዚአብሔር ታምራት ሊያደርግ ነው።
የዓርብ ስቅለት ምሽት አልፎ የትንሣኤው ጀንበር እያዘቀዘቀች እነሱ ጉዟቸውን ጀመሩ። አብሯቸው ያለው የትንሣኤው ጌታ ነው። የሞትን ጣራ አጥፍቶ የተነሳ ሲኦልን ድል ያደረገ ስማቸውን በሕይወት መዝገብ የጻፈ አብ አባት በምድር ላይ ለሚበሉት ሁሉ የዘላለም የሕይወት ዋስትና ይሆን ዘንድ በምድር ላይ የቆረሰው የሕይወት እንጀራ የዘላለም ሕይወት እንጀራ የናዝሬቱ ኢየሱስ አብሯቸው አለ። ለሱ ይነግሩታል። መኳንንቶች፣ ገዢዎች፣ መሳፍንቶች ገረፉ፣ ወሰዱ፣ ሰቀሉ፣ ገደሉት። ይገርምሃል፣ በጣም ብርቱ ሰው ነበረ፣ ቅዱስ ነበር፣ ጻድቅ ነበረ። ስለ ሕይወቱ ንጽሕና ይመሰክራሉ። የሚገርም የሕይወት ኳሊቲ ያለው ሰው ነበረ። ናዝሬቱ ኢየሱስ ይባላል። በእምነትና በቃሉ ብርቱ ነበረ። ታዳጊ ነበረ፣ መድኃኒት ነበረ። ግን ምን ዋጋ አለው? ሞቶ ቀራሉት። ተነስቷል እኮ የትንሣኤው ጌታ፣ የአማልክቶች አምላክ፣ የጌቶች ጌታ ናዝሬቱ ኢየሱስ። ኢየሱስ ይቀደስ። ሃሌሉያ Lord Jesus, thank you, Father. ለራሱ ይነግሩታል። ቃሉን አንብቤ ልጸልይላችሁ። ይታደጋል ብለው የጠበቁት ጌታ፣ ሙታን ያስነሳው፣ እውር ያበራው አሁን የለም። ሞቶ ከተቀበረ 3ኛ ቀን መጣ። ወዴት ይከዳል? ከማንስ ይሸሻል? ሁሉን ትተው የተከተሉት ሐዋርያት በራቸውን ዘግተው በሹክሹክታ ያወራል። የሴቶቹን መረጃ እንደ ቅዠት ተቆጥሯል። ነቀሌዮጳ ተስፋ ቆርጠው ጉዞ ጀምረዋል። ኢየሱስ ግን ተነስቷል። መልአኩ በመቃብሩ ስፍራ መጥቷል። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ብሏቸዋል። አስቀድሞ የነገራቸው በገዢዎች እጅ ተላልፎ እንደሚሰጥ፣ የአመፀኞች ብትር እንደሚፈራረቅበት፣ ለሞት አሳልፈው እንደሚሰጡት፣ በ3ኛው ቀን ከሙታን እንደሚነሳ ነግሯቸው ነበር። ማስተዋል አልቻሉም። ገና የመንፈስ ቅዱስ አሰራር ወደ እነሱ አልመጣም። ሰይፍ ነው የሚታያቸው። ስደት፣ ውርደት፣ ተከትለ ታምነ ተጣብቀ ሁሉን ጥለ የተደገፍከው ነገር ቋ ብሎ ሲሰበር ልብ ያማል። እንደ ሰው ልብ ያማል እና ታመዋል፣ ተስፋ ቆርጠዋል። ሁሉ ነገር ጨልሞባቸዋል። ክደውታል፣ ተስፋ ቆርጠዋል። የሚጨብጡት፣ የሚነኩት፣ የሚይዙት፣ የሚያወሩት ሁሉ ቋንቋ ጉራማይሌ ነው። ዱባና ቅል ሆኗል። ቋንቋቸው ተደበላልቋል። ይባስ አልበቃ ብሎ ሉቃስና ቀሌዮጳ ከ120ዎቹ መካከል ድምፃቸውን ሲያሰሙ ሹልክ ብሎ ከክብር ከተማ ከኢየሩሳሌም ከሕይወት ከተማ ወደ ሞት ከተማ ከብርሃን ከተማ ወደ ጨለማ ከተማ 60 ማይልስ ርቀት ጉዞ እየሸሹ ከራሳቸው ከስነ ልቦና ከፍርሃት ከሮም ጦር ከሮም ሰይፍ እንደገና ደግሞ ማህበረሰቡ ከሚያደርስባቸው ጥቃት ከሚወቀሱት ወቀሳ ሁሉ እየሸሹ ነው። ብቻ እግራቸው ወደሚወስዳቸው መንገድ ይሄድ። ወዴት እንደሚሄዱ አያውቁም። ተስፋ ያደረጉት ጌታ የለም። አምላካቸው ሞታል። ተስፋ ቆርጠዋል። ልባቸው ተሰብረዋል። ኢየሩሳሌምን ጠልተዋታል። ያቺን የክብር ከተማ፣ የሕይወት ከተማ፣ የንጉሱን ከተማ ጠልተዋል። 60 ማይልስ 11 ኪሎ ሜትር ጀንበር እያዘገዘገ መሽቷል እኮ። እየሄዱ ነው፣ በቃ እየሸሹ ነው። ከከተማ መውጣት ነው የፈለጉት፣ መደበቅ። ከዛ በመንገዳቸው ሰው አይደሉ፣ እንደ ሰው ደግሞ ያወራሉ። ወይ ጉድ! ሉቃስ አቤት! ቀሌዮጳ አይገርምም? ተስፋ ማለት ይሁን። ተስፋን የሰጠ እግዚአብሔር የታመነ፣ እስቲ ተናገሩ። ተስፋን የሰጠ እግዚአብሔር የታመነ። እኔ የምሰጣችሁ ተስፋ ዓለም እንደሚሰጥ አይደለም። ኢየሱስ እኮ እንደዚህ ያላቸው በዮሐንስ ወንጌል ምዕራፍ 15 ላይ ወላጅ እንደሌላቸው ልጆች አልተዋቸውም።
ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ስፍራ ባዘጋጀሁበት በዚያ ደግሞ ከኔ ጋር ለዘላለም ትኖራላችሁ። ይህንን የተስፋ ቃል ጥለዋል። ምድረ በዳ ውስጥ ናቸው። የተስፋ ቃል ከልባቸው ተወስዷል። ተስፋን የሰጠ እግዚአብሔር የታመነ እንባን ከዓይን ላይ የሚያብስ ይዋሽ ዘንድ ሰው ያልሆነው ጌታ ይህችን ሽርፍራፊ ሰከንድ መጠበቅ አቅቷቸው ተስፋ ቆርጠው ጉዞ እና እንግዳ ነው ይመስለው ኢየሱስ እንግዳ ነው። በቃ እንደ እንግዳ ድንገት በሚያደርጉት ጉዞ ውስጥ ተቀላቀለ። ሶስተኛ ሰው ሆነው እና ምንም አልመሰላቸው። ዞር ብለው አዩት። አይሁዳዊ ነው ባለባበሱም በምኑም እነሱ ነው የሚመስለው። አንድ ዕብራዊ ነው የመሰላቸው። ከሆነ ከተማ ወደ ሆነ ከተማ ጉዞ እያደረገ ያለ አንድ ሰንበዲ ነው የመሰላቸው እና ዘም ብለው ይሄዳሉና ምንድነው ግን እየጠወለጋችሁ እየዛላችሁ በመንገድ ላይ የምታወሩት ወሬ ምንድነው ሲላቸው እንዴ አንተ እንግዳ ነህ ወይ? እኔ እኮ ይገርመኛል። ለራሱ ለኢየሱስ እንግዳ ነህ? በኢየሩሳሌም ከተማ አንተ ብቻህን ነው እንዴ የምትኖረው? ከሰው ጋር አትቀላቀልም? በመላው ኢየሩሳሌም ብቻህን ነው እንዴ የምትኖረው? በአንድ ቤት ውስጥ በር ዘግተህ ለብቻ ነው የምትኖረው? እሱን ቃል አንብብላችሁ ወገኖቼ። ዛሬ እነግርሃለሁ፣ ተስፋ ቆርጠህ እንደ ኤማሁስ መንገደኞች በመንገድ ላይ የምታወራው ወሬ ጠፍቶብህ በዝለት ውስጥ ያለ በምድረ በዳ በሸለቆ ያለ ኢየሱስ የሞተው ላንተ ነው። እህቴ ኢየሱስ የሞተው ላንቺ ነው። ኢየሱስ የሞተው ለኔ ነው። ለኔ ወንበዴው፣ ለኔ ኃጢአተኛ፣ ለኔ ወንበዴው፣ ለጆሲ ወንበዴው። ወንበዴ ነኝ እኔ፣ ወንበዴ ነኝ እኔ፣ ወንበዴ ነኝ።